ሰላም ጤና ይስጥልኝ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ እንግዲህ ስለ ትንሣኤ አንዳንድ ነገሮችን ለማወቅ ከአብነት ትምህርት ቤታችን ተማሪ ከሆነችው ከወለተ ማርያም ጋር ጥቂት ቆይታ እናደርጋለን። አብራችሁን ሁኑ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዝኦ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን አለሽ እህቴ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። አረፍቴ እሺ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰሽ። አሜን። እንኳን አብሮ አደረሰ። እንግዲህ ስለ ትንሣኤ አንዳንድ ነገሮችን ለማንሳት መጀመሪያ ትንሣኤ ስንል ማለታችን ነው። የትንሣኤ አይነቶችስ ምንድን ናቸው? ትንሣኤ ማለት እንግዲህ ተንሥአ ተነሳ ካለው የግዕዝ ስራው ቃል የወጣ ሲሆን ትንሣኤ ማለት መነሳት ማለት ነው። ቋንቋውም የግዕዝ ቋንቋ ነው። ትንሣኤ አይነቶችን ስናይ እንግዲህ ብዙ አይነት ትንሣኤ አለ። ከነዚህ መካከል ትንሣኤ ስጋ፣ ትንሣኤ ልቡና፣ ትንሣኤ ክርስቶስና ትንሣኤ ሙታን ብለን እናያቸዋለን ማለት ነው። የክርስቶስ ትንሣኤን ከሌሎች ትንሣኤዎች ለየት የሚያደርገው ምንድን ነው? እንግዲህ የክርስቶስ ትንሣኤ ከሌሎች ትንሣኤ ለየት የሚያደርገው ምክንያት ሌሎቹ ሰዎች ቢነሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፈቃድና ኃይል ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የተነሳው በገዛ ፈቃዱና በገዛ ኃይሉ መሆኑ ከሌሎች ትንሣኤ ክርስቶስ ትንሣኤ ለየት ያደርገዋል። ትንሣኤ መኖሩን የምናውቅባቸው ነገሮች ምንድን ናቸው? እንግዲህ ትንሣኤ መኖሩን የምናውቅባቸው ብዙ መንገዶች አሉ። ከነዚህም መካከል በስነ ፍጥረት፣ በነቢያት ትንቢት እንዲሁም ደግሞ በጌታችን በመድኃኒታችን ኢየሱስ ክርስቶስ ትምህርት በወንጌልና በሐዋርያት ስብከት እናውቀዋለን ማለት ነው። ይህም ደግሞ ስናይ የትንሣኤ ሙታን ዋናው ማስረጃ የሚሆነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ነው ማለት ነው። ክርስቶስ ባይነሳ ኑሮ የኛም ትንሣኤ ሊኖረን አይችልም ነበር ማለት ነው። ስለዚህ በክርስቶስ ትንሣኤ ሙታን እንዳለ እንረዳለን ማለት ነው። እንዲሁም ደግሞ በስነ ፍጥረት ስናይ ከራሳችን አካል ጀምሮ ጥፍራችንና ፀጉራችን በቆረጥነው ቁጥር እንደገና እየተመለሰ ያድጋል። ይሁም ደግሞ የሰው ልጅ ቢሞትም እንኳን ዳግም የመነሳቱ ምሳሌ ነው ማለት ነው። እንዲሁም ደግሞ ከአዕዋፋት ዝርያ ስንመለከት ጣልቃ ጳልቃ የሚባለው ወፍ ገላግልቱን ይወጋቸዋል። ከዚያም በኋላ ደግሞ በሶስተኛው ቀን ደም ያፈስባቸዋል። እነሱም ተመልሰው እንደገና ይነሳሉ ማለት ነው። እንዲሁም ከስነ ፍጥረት ሌላኛውን ስንመለከት ደግሞ ፀሐይን ብናይ ፀሐይ ጠዋት ትወጣለች፣ ምሽት ደግሞ መልሳ ትጠልቃለች። ድጋሚ ደግሞ እንደገና በነግህ እንደገና ትወጣለች ማለት ነው። ይሁም ደግሞ የኛ ትንሣኤ መኖር ምሳሌ ነው። ይህንን ደግሞ እንደምንው ብለን ብናየው ጠዋት እንደመውጣቷ እኛም መወለዳችን ማታም ደግሞ ተመልሳ መግባቷ ደግሞ እኛ እንደመሞታችን ነው። እንደገናም ደግሞ መልሳ መውጣቷ ደግሞ እኛ ዳግም ትንሣኤ እንዳለን በዚህ ሁሉ በስነ ፍጥረት እንማርበታለን ማለት ነው። መልካም። አይሁዳውያን መቃብሩ እንዲጠበቅ ያደረጉት ስለምንድን ነው? እንዲሁስ ክርስቶስ ሲነሳስ እንዴት የሚጠብቁት ሳይሰሙት ቀሩ? እንግዲህ አይሁዶች የክርስቶስን መቃብር እንዲጠበቅ አድርገዋል። እንግዲህ ጌታችን ዓርብ 11 ሰዓት ላይ ኒቆዲሞስና ዮሴፍ ከመስቀሉ አውርደው ገንዘው ቀብረውታል። ከቀበሩትም በኋላ አይሁድ በፍርሃት ተነሳስተው እንዲጠበቅ አድርገውታል መቃብሩን። ያ ፍርሃታቸው ከምን የመጣ ነው ብለን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር የሰው ልጅን ይይዙታል፣ ይሰቅሉታልም፣ ይገሉታልም በሶስተኛውም ቀን ከሙታን ተለይቶ ይነሳል ብሎ የተናገረው ቃል ስለነበረ ይህ ቃል ይፈጸማል ብለው ስለፈሩ በአራቱ ወታደሮች መቃብሩ ሊጠበቅ አድርገዋል ማለት ነው። እንግዲህ እና ወታደሮችም ክርስቶስ ሲነሳ ያልሰሙበት ምክንያት አንድም ተኝተው ነበር። ነገር ግን ክርስቶስ ሲነሳ ብርሃነ መለኮቱ ገልጾ በብርሃነ መለኮቱ ተጎናጽፎ ተነስቷል። በዚህም ጊዜ ብርሃነ መለኮቱ ታይተው ነበረ። ነገር ግን ክርስቶስን ማየት አልተቻላቸውም፣ እርሱም አላዩትም ማለት ነው። ስለዚህ በዚህ ምክንያት የሚጠብቁት ወታደሮች ክርስቶስን ሲያዩ ቀርተዋል ማለት ነው። እንግዲህ ክርስቶስ ከተነሳ በኋላ አልተነሳም ብለው ያስወራሉና መነሳቱ በምን ተረጋገጠ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ አልተነሳም ውሸት ነው ብለው በሐሰት ተናግረውበታል። ነገር ግን መነሳቱ በብዙ ነገሮች ተረጋግጧል ማለት ነው። ከዚህ መካከል ብንመለከት እነዚህ አራት ወታደሮች መቃብር ውስጥ ጠብቆ የነበሩት ቀርበው በሚጠየቁበት ጊዜ አንደኛው 12 ሐዋርያት መጠው ሰርቀው ወስደውታል ብሏል። ሌላኛውም 72 አርድእት እያሉ አራቶችም የተለያየ መልስ አቅርበዋል ማለት ነው። እንዲሁም ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ ተገንዞበት የነበረው መግነዙ ዕውር አብርቷል። እንዲሁም ጌታችን ለሐዋርያት በደብረ ዘይት መገለጡ እንዲሁም ደግሞ በትንሣኤው ምሽት በዝግ ቤት መገለጡ
እናም ለቅዱሳት አንስት መገለጡ የመላእክት ምስክርነትና በአጠቃላይ ቅዱሳት አንስት ምስክርነት እንዲሁም ደግሞ የሐዋርያት ታምር ማድረጋቸው ከዚያ በኋላ ማለትም ክርስቶስ ባይነሳ ኑሮ እነሱ ሙት ማስነሳት ባልተቻላቸውም ነበር። እነሱ ግን ሙት እስከማስነሳት ድረስ ታምር አድርገዋል። ይሁን የሐዋርያት ታምር ማድረግ በሙሉ ክርስቶስ ከሙታን ተለይቶ የመነሳቱ ዋናው ማረጋገጫ ነው ማለት ነው። በክርስቶስ ትንሳኤ እንግዲህ መላእክት ለሴቶች ነጭ ለብሶ ታይቷቸው ነበርና ነጭ መልበሳቸው ስለምንድን ነው? ምንስ ነገር ብሏቸዋል? እሺ መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ሲነሳም ደግሞ ጌታችን የተነሳው በህቱም መቃብር ወይም በተዘጋ መቃብር ነበረ። ይሁን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መቃብር ሙስና መቃብርን አጥፍቶ ድል ነስቶ ከሙታን ተለይቶ ተነስቷል ማለት ነው። በዚህም ጊዜ መልአኩ ብርሃን ለብሶ ብርሃን ተጎናጽፎ መጥቶ የመቃብሩን ድንጋይ አንከባሉ በመቃብሩ አፍ ድንጋይ ላይ ቆሞ ሴቶችን አናግሯቸዋል ማለት ነው። እንግዲህ ነጭ መልበሱ ነጭ መጎናጸፉ ምክንያቱም ደግሞ ምንድነው የሚለው ብናይ ወርሃ ትፍስስ ወርሃ ደስታ ሆነ ተደረገ ሲል ነጭ ለብሷል ማለት ነው። ሴቶችንም እንዲህ ብሏቸዋል፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚህ የለም ተነስቷል ብሎ መልካሙን ዜና የክርስቶስን ትንሣኤ አብስሯቸዋል ማለት ነው። እንግዲህ ትንሣኤው ቅድሞ የተገለጠው ለሴቶች ነውና አስቀድሞ ለሴቶች መገለጡ ስለምንድን ነው? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድሚያ ትንሣኤውን ለሴቶች የገለጠበት ምክንያትን ስንመለከት በመጀመሪያ ሴቶች ፍቅራቸው ለክርስቶስ ያላቸው ፍቅር የጸና ነበረ። ይሁን ደግሞ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል በተሰቀለ ጊዜ ከእመቤታችን ከቅድስት ድንግል ማርያም ጋር አብረው ከመስቀሉ ስር ሲያለቅሱ ሲያነቡ የነበሩ ሴቶች ነበሩ። እንዲሁም ደግሞ ጌታችን ከተቀበረ በኋላ በመቃብር እያለ ሂደው ሽቱ ለመቀባት ይሄዱ የነበሩ ሴቶች ነበሩ። ሴቶችም በተስፋ ሆኖ የክርስቶስን መነሳት ይጠባበቁ ነበር ማለት ነው። አንድም ደግሞ ለሴቶች የተገለጠበትን ምክንያት ስንመለከት ለሴቶች ክህነት አልተሰጠም። ይሁን ነገር ግን ከክህነት ከሚሰጠው ጸጋ ተካፋዮች እንደሚሆኑ ለማጠየቅ ነው ማለት ነው። እነሱም ማጥመቅ ባይችሉም እንኳን ተጠምቀው ከጥምቀት ከሚሰጠው ጸጋ ተካፋይ ይሆናሉ ማለት ነው። ማቆረብ ባይችሉም እንኳን ቆርበው ከቁርባኑም ጸጋ ተሳታፊ ይሆናሉ ማለት ነው። እንዲሁም ንስሐ መስጠት ባይችሉም እንኳን ንስሐ ተቀብለው ከንስሐ ከሚሰጠው ጸጋ ተካፋይ ይሆናሉ ማለት ነው። እናም ክህነት ባይሰጣቸውም እንኳን በክህነት ከሚሰጠው ጸጋ ተካፋዮች እንደሆኑ ለማጠየቅ በመጀመሪያ ለሴቶች ተገልጦላቸዋል ማለት ነው። መልካም ጥሩ ብለሻል። ትንሣኤውን በጥጋት ሲጠብቁ ያደሩ ሰዎች በትንሣኤው ምን ያገኙ? ትንሣኤውንም ሲጠባበቁ ያደሩ ሰዎች ያገኙትን ነገር ስንመለከት በመጀመሪያ ትንሣኤውን አይተዋል፣ የትንሣኤውን ክብር አግኝተዋል። እንዲሁም ደግሞ ለትንሣኤው ምስክርነት እንዲሆኑ ወይም ደግሞ ክርስቶስ እንደተነሳ መስካሪዎች እንዲሆኑ ሆነዋል ማለት ነው። እንዲሁም ደግሞ የክርስቶስን ፍጹም አምላክነት እንዲያምኑ ወይም ደግሞ ለማመን አብቅቷቸዋል ማለት ነው። እንዲሁም ደግሞ በመልካም ስማቸው እንዲጠራ ሆነዋል ማለት ነው። አሁን ላይ እንግዲህ ለሀገራችን ለቤተክርስቲያናችን እንዲሁም ደግሞ ለክርስቲያኖች ምን አይነት ትንሣኤ ሊኖር ይገባል ታያለሽ? እንግዲህ ለሀገራችንም ሆነ ለቤተክርስቲያናችን በአጠቃላይ ለክርስቲያኖች ለሁሉም ሰው የሚያስፈልገው ትንሣኤ ልቦና ነው። ማለትም ትንሣኤ ልቦና ለሌሎች ትንሣኤዎች ሁሉ መሰረት ነው። ትንሣኤ ልቦና ያለው ሰው ሌላውን ትንሣኤ ለማግኘት አይከብደውም። ማለትም በህይወት የሚያጋጥመውን ክፉ ነገር ሁሉ መከራ በሙሉ ተቋቁሞ ማለፍና ለመንግስቱ መብቃት ያስችለዋል። ስለዚህ ትልቁ ነገር በመጀመሪያ ትንሣኤ ልቡና ሊኖረን ይገባል ማለት ነው። መልካም እሺ እንግዲህ ተመልካቾቻችን ክርስቶስ በሰርክ ከተቀበረ እሁድ ሌሊት 10 ሰዓት ላይ ከተነሳ እንዴት 3 መዓልትና 3 ሌሊት ሞላው እንላለንና ይህ አቆጣጠሩ እንዴት ነው የሚለው ብዙዎችን ግራ የሚያጋባ ነው። ይህንን አቆጣጠርስ በቤተክርስቲያን እይታ እንዴት ይታያል ታያለሽ? ትክክል ነው። እንግዲህ ያልሽ ነገር ብዙዎቻችንን አቆጣጠሩ ያደናግረናል። ይሄ ግን ለዚህ ጥያቄ ግን ቤተክርስቲያን መልስ አላት። እነዚህ መልሶችም ደግሞ በ3 አቆጣጠሮች ልናያቸው እንችላለን። የመጀመሪያውን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በሰርክ በ11 ሰዓት ላይ ተቀብሯልና 11 ሰዓትን ለዓርብ ብለን ቆጥረን አንደኛ ቀን እንላታለን። እንዲሁም ደግሞ ቅዳሜን ሁለተኛ ቀን፣ እሁድን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚነሳበት ሰዓት ያለውን ማለትም በመንፈቀ ሌሊት እሁድ መንፈቀ ሌሊት ላይ ተነስቷልና እስከሚነሳበት ያለውን ሰዓት ቆጥረን እሁድን ሶስተኛ ቀን እንላታለን።
እንግዲህ ሁለተኛውን አቆጣጠር ስንመለከት ደግሞ ዕለተ ዓርብን ለሶስት ከፍለን እናያታለን። በመጀመሪያ ከነግህ እስከ ቀትር ድረስ ያለውን ብርሃን ነበረ። እንዲሁም ደግሞ ከቀትር እስከ ተስዋክ እስከ 9 ሰዓት ድረስ ደግሞ ጨለማ ነበረ። እንዲሁም ደግሞ ከተስዋክ እስከ ምሴት ድረስ ከምሽት ድረስ ያለው ደግሞ ብርሃን ነበረ። ይሁን ደግሞ ጌታችን ተሰቅሎ ባለበት ሰዓት ከቀትር እስከ ተስዋክ ድረስ ያለው ሰዓት የጌታችንን እርቃን አላሳይም በማለት ከዋክብት ረግፈዋል። ብርሃናቸውን ደግሞ እንዲሁም ደግሞ ፀሐይ ብርሃኗን ከልክላለች፣ ጨረቃም ደግሞ ደም ለብሳለች እንደሚታወቀው። እናም ከዚህም በኋላ ይህንን ቀን ከፋፍለን እናየዋለን እንደ ቀናቶች። በቀን ስንቆጥረውም ደግሞ ከነክ እስከ 6 ሰዓት ያለውን ደግሞ አንድ መዓልት እንለዋለን። ከ6 ሰዓት ደግሞ እስከ 9 ሰዓት ያለውን ደግሞ አንድ መዓልት ብለን፣ ከ9 ሰዓት ጀምሮ ደግሞ እስከ ምሽት ያለውን ደግሞ ሁለተኛ መዓልት ብለን፣ ዓርብ ደግሞ ለቅዳሜ አጥቢያ ያለውን ደግሞ ሁለተኛ ሌሊት ብለን፣ እንዲሁም ደግሞ ቅዳሜ መዓልቱን ደግሞ ሶስተኛ መዓልት ብለን፣ ቅዳሜ ለእሑድ አጥቢያ ያለውን ደግሞ ሶስተኛ ሌሊት ብለን በአጠቃላይ ሶስት እንላለን ማለት ነው። እንዲሁም ደግሞ ሶስተኛውን አቆጣጠር ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ወደሙን ለሐዋርያት የሰጣቸው በምሴተ ሐሙስ ነው። በሐሙስ ምሽት ሲሰጣቸውም የሰጣቸው ስጋ መለኮት የተዋሃደው ለባዊት ነፍስ ደግሞ የተለየችው ነበረ። እናም በሐዋርያት ከርስ ማደሩን ቆጥሮ ማለትም የሐዋርያት ከርስን እንደ መቃብር ቆጥሮ ሶስት መዓልትና 3 ሌሊት ብሎ በእነዚህ በሶስት አቆጣጠር ቤተክርስቲያን ዘርዝራ አስቀምጣልናለች ማለት ነው። የጌታችን 3 መዓልትና 3 ሌሊት ማለታችንን በእነዚህ አቆጣጠሮች እንዲህ እንረዳዋለን። መልካም ጥሩ አድርገሽ አብራርተሽልናል። እንግዲህ ውድ ተመልካቾቻችን ስንድ የሆነችው ቤተክርስቲያናችን ለእያንዳንዱ ጥያቄ መልሳላትና እናንተም ይህንን ጥያቄ በሚገባ እንደተረዳችሁ ተስፋ እናደርጋለን ማለት ነው። አሁን ደግሞ ወደ ቀጣይ ጥያቄዎች እናልፋለን። ከትንሳኤ ጀምሮ እስከ ዳግም ትንሳኤ ያሉት ዕለታት እንግዲህ የተለያየ ስያሜ ያላቸውና ስያሜያቸው ምንድን ነው? ለምንስ ያ ስያሜ ተሰጣቸው? አዎ ትክክል ብለሻል። ከትንሳኤ ጀምሮ እስከ ዳግም ትንሳኤ ድረስ ያሉት ዕለታቶች ስያሜ ያላቸው፣ የስያሜያቸውም ደግሞ ምክንያት አለው። የመጀመሪያው ሰኞም ማዕዶት ይባላል። ማዕዶት ማለት እንግዲህ አደወ ተሻገረ ካለው ግስ የተገኘ ሲሆን ማዕዶት ማለት መሻገር ማለት ነው። ይሁም ደግሞ በሲኦል የነበሩ ነፍሳት ወደ ገነት መሻገራቸውን ወደ ገነት መመለሳቸውን ለማጠየቅ ማዕዶት ብለን እናስበዋለን ማለት ነው። ዕለተ ማክሰኞ ደግሞ ቶማስ ይባላል። እንግዲህ ቶማስ ከ12 ሐዋርያት አንዱ ሲሆን ይህም ቀን ቶማስ የተባለበትን ምክንያት ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ከትንሳኤው ምሽት ለሐዋርያት ተገልጾላቸው ነበረ። በዚያን ሰዓት ግን ቶማስ አልነበረም። ቶማስም የጌታችንን ትንሳኤ ሳላይ አላምንም ብሎ በመጠራጠሩ ምክንያት ክርስቶስ ድጋሚ ቶማስ ባለበት እንደገና ተገልጾላቸዋል ማለት ነው። በዚህም ምክንያት ዕለተ ማክሰኞ ቶማስ ተብሎ ይጠራል። ዕለተ ረቡዕ ደግሞ አልዓዛር ይባላል ማለት ነው። አልዓዛር የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ 4 ቀን የሆነውን ሬሳ አልዓዛርን ከመቃብሩ ዘንድ ሄዶ አልዓዛር ተነስ ብሎ ከሞተበት አስነስቶታል ማለት ነው። በዚህም ምክንያት ይህ ዕለት አልዓዛር ተብሎ ይጠራል ማለት ነው። ዕለተ ሐሙስ ደግሞ የአዳም ሐሙስ ተብላ ትጠራለች ማለት ነው። ይህም የተባለችበት ምክንያት እግዚአብሔር ለአዳም የገባው ቃል ኪዳን ከ5 ቀን ተኩል በኋላ አንድም ከ5 ቀን ተኩል ሲፈጸም መጥቻ አድንሃለሁ ያለውን ቃል ኪዳን መፈጸሙን የምናጠይቅበት ነውና አዳም ብለን ዕለተ ሐሙስን እናስበዋለን ማለት ነው። እንዲሁም ዕለተ ዓርብ ደግሞ ቤተክርስቲያን ትባላለች። ቤተክርስቲያን የተባለችበት ምክንያት እንግዲህ ቤተክርስቲያን የተመሰረተችው በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ስጋው በክቡር ደሙ ነው። ይሁን በዕለተ ዓርብ ጌታችን በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ መስርቷታል ማለት ነው። ቤተክርስቲያን የምንለውም የክርስቶስን ፍጹም አምላክነት አምነው በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር ተብለው ተጠምቀው የሥላሴ ልጅነት ያገኙት ክርስቲያኖች የሚጠሩበት ነው። አንድም ደግሞ ክርስቲያኖች የሚጸልዩበት የሚሰግዱበት አምልኮት የሚፈጽሙበት ህንጻው ቤተክርስቲያን ይባላል ማለት ነው። በዕለተ ዓርብም ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን በሚያፈስበት ሰዓት መላእክት በወርቅ ጽዋ ደሙን ተቀብለው በዓለም በሙሉ ረጭተውታል ማለት ነው። በዚህም ጊዜ ደሙ በነጠበበት ቦታ በሙሉ ቤተክርስቲያን ተሰርቶበታል። እንዲሁም ደግሞ ለወደፊትም እግዚአብሔር ባወቀው ቤተክርስቲያን ይሰራበታል ማለት ነው። በዚህም ምክንያት በዕለተ ዓርብ ቤተክርስቲያን ስለተመሰረተች ዕለተ ዓርብን ቤተክርስቲያን ብለን እንጠራታለን ማለት ነው። ዕለተ ቅዳሜ ደግሞ ዕለተ ቅድሳት አንስት ብለን እንጠራታለን። ቅድሳት አንስት ማለትም የተከበሩ የተለዩ ሴቶች ማለት ነው። እነሱም ደግሞ ቁጥራቸው 30
36 ነው። ከ120 ቤተሰቦችም መካከል ናቸው። 120 የምንላቸውም 12 ሐዋርያት፣ 72 አርድእትና 36ቱ ቅዱሳት አንስት ናቸው ማለት ነው። እኚህም ሴቶችም ክርስቶስ በተሰቀለ ጊዜ ከመስቀሉ ስር ሳይጠፉ በሐዘን ከመስቀሉ ስር ሳይጠፉ እንዲሁም ደግሞ ክርስቶስ በተቀበረ ጊዜም ሽቱ ይዘው ወደ መቃብሩ እየሄዱ ሽቱ መቃብሩን ይረጩ ነበር ማለት ነው። ትንሳኤውም ለነሱ መጀመሪያ እንደተገለጸላቸው አይተናል ማለት ነው። እኒህንም 36ቱ ቅዱሳት አንስት ለማዘከር ለማሰብ ዕለተ ቅዳሜን ቅዱሳት አንስት ብለን እንጠራታለን ማለት ነው። ሌላኛው ዕለተ እሁድ ደግሞ ዳግም ትንሳኤ ትባላለች ማለት ነው። ዳግም ትንሳኤ ማለትም ሁለተኛ ትንሳኤ ማለት ነው። ይህም ደግሞ ክርስቶስ ዳግመኛ ሁለተኛ ተነስቶ ሳይሆን ነገር ግን ዳግም ትንሳኤ ብለን የምናከብርበት ራሱን የቻለ ምክንያት አለው ማለት ነው። እንግዲህ ከአልዓዛር ትንሳኤ ጋር የክርስቶስ ትንሳኤን ስናስተያየው አልዓዛር ሁለተኛ መሞትና እንደገና ደግሞ ሁለተኛ መነሳት ዳግም ትንሳኤ ያለው ማለት ነው። ክርስቶስ ግን ከዚያም በኋላ ሁለተኛ መሞትና ሁለተኛ እንደገና ዳግም መነሳት ደግሞ የለውም ማለት ነው። በዚህም ይለያቸዋል። ዳግም ትንሳኤ ማለታችን ግን ሁለት ምክንያት አለው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት በተሰበሰቡበት መገለጹ፣ እንደገናም ደግሞ ዳግም ቶማስ ከሐዋርያት መካከል ባለመኖሩ ምክንያት ቶማስም ሳላየው ዓለምን በማለቱ ምክንያት ሁለተኛ ዳግም ቶማስ ባለበት ተገልጿልና ይሄን ለማዘከር ዳግም ትንሳኤ ብለን እናከብረዋለን ማለት ነው። እሺ ዳግም ትንሳኤ ለምን እንደ አንድ ሰንበት ተብሎ ይከበራል? ዳግም ትንሳኤ እንግዲህ እንደ አንድ ሰንበት መከበሩም ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሳኤ በኋላ እስከ ዳግም ትንሳኤ ድረስ ሳይገለጽ ስለሰነበተ በዚህ ምክንያት አንድ ሰንበት ተብሎ ይከበራል። እሺ ከትንሳኤ በኋላ እንግዲህ በዓለ ሃምሳ ይመጣልና በዓለ ሃምሳ ምንድነው? የማንጾም የማንጸልይበት ምክንያትስ ምንድነው? በዚሁም ጋር አያይዘሽ ደግሞ በመግቢያችን ላይ ሰላምታ እንደተለዋወጥ ነው በበዓለ ሃምሳ የሚደረገውን ሰላምታ ለተመልካቾቻችን በድጋሚ ብትገልጭልን። እንግዲህ በዓለ ሃምሳ የምንለው የመንግስተ ሰማያት ምሳሌ ነው። በበዓለ ሃምሳ የማይሰገድ የማይጾምበት ምክንያት ስንመለከት በመንግስተ ሰማያት መራብ፣ መጠማት፣ ልፋት፣ እንግልት፣ ድካም እንደሌለ ለማጠየቅ ስንል ስግደትም ሆነ ጾም የለም። እንግዲህ ቅድም ሰላምታ እንደተለዋወጠው በበዓለ ሃምሳም ያን አይነት ሰላምታ ነው የምንለዋወጠው። ክርስቶስ ተንሥአ እሙታን ብለን ክርስቶስ ከሙታን ተለይቶ ተነሳ እንላለን። በአብይ ኃይል ወስልጣን ስንል ደግሞ በስልጣኑ በኃይሉ ከሙታን ተለይቶ ተነሳ እንላለን ማለት ነው። አሰሩ ለሰይጣን ስንል ደግሞ ሰይጣንን አሰረው። አጋዞ ለአዳም ስንል ደግሞ አዳምን ነፃ ወጣው ማለት ነው። እንዲሁም ሰላም እዚያሰኮነ ፍስሐ ሰላም እንላለን። ወይም ደግሞ ከዚህ በኋላ ሰላምና ደስታ ሆነ ተደረገልን ስንል ይህን ሰላምታ እንለዋወጣለን ማለት ነው። በአጠቃላይ በበዓለ ሃምሳ ይህን ሰላምታ የምንለዋወጥበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልን ነገር በማሰብ ታስረን ከነበርነው ከዲያብሎስ ባርነት ነፃ እንዳወጣን አጠይቀን በዚህ ሰላምታ እንገልጸዋለን ማለት ነው። በመጨረሻም እንግዲህ በቤተክርስቲያናችን ስርዓት እውነተኛ የክርስቲያኖች በዓል አከባበር ምን ይመስላል? በዚሁም አያይዝሽ ደግሞ እንኳን አደረሳችሁ ማለት የምትፈልጊያቸው ካሉ እድሉ ልስጥሽ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ እውነተኛ የክርስቲያኖች በዓል አከባበር ስንመለከት በመጀመሪያ ማህሌት በማደር እንዲሁም ኪዳኑን ቅዳሴውን በማስቀደስ እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ስል ያፈሰሰውን ቅዱስ ሥጋውና ክቡር ደሙን በመቀበል በአጠቃላይ ወደ ቤታችንም ከሄድን በኋላ ያለንን ነገር ለሌላቸው ለነዳይም በማካፈል እንዲሁም ደግሞ በበዓሉ ደግሞ ከመጠን በላይ ባለመብላትና ከመጠን በላይ ባለመጠጣት በመጠን በመዋል በአጠቃላይ በዓልን እንዲህ ማክበር ይገባናል ማለት ነው። እንግዲህ እህቴ እድል እንደሰጠችኝ እንኳን አደረሳችሁ ማለት የሚፈልገው በመጀመሪያ በጥበብና በምግባር ለሚያስተምሩን ለመምህራችን የኔታ መንግስቱ ፈቃዴ እንኳን እስከ ቤተሰቦቹ በሰላም ለበዓለ ትንሣኤው አደረሰዎት ማለት ፈልጋለሁ። እንዲሁም ደግሞ ለቤተሰቦቼ በአጠቃላይ ደግሞ ለሁሉም የክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ ማለት ፈልጋለሁ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እሺ እህቴ ቃለ ሕይወት ያሰማልን። ይህንን ጊዜ ባርኮ የሰጠን እግዚአብሔር የተመሰገነ ይሁን። እንግዲህ ተመልካቾቻችን በነበረን ቆይታ ብዙ እውቀት እንዳገኛችሁ ተስፋ እናደርጋለን። በዓለ ትንሣኤም ደግሞ በቤተክርስቲያን ስርዓት ሆነን እንድናከብር እግዚአብሔር ፍቀድልን። መልካም የትንሣኤ በዓል ይሁንላችሁ። ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ